ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን የፕራይም ቻናል ሰዎች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉልኝ ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ መጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድታስቀምጡልኝ እያልኩኝ ጽጌረዳ ክፍል 35 ወደ እናንተ ይዤላችሁ መጥቻለሁ። ያው ጽጌረዳን በጉጉት ነው የምንጠብቀው፣ ግን እያሳጠሉት መጥተዋል። አላቅም ለምን እንደሆነ ማለት ነው። እና ግን ደስ የሚል ነገር አለው። ትናንትና እንግዲህ ጽጌረዳም ነፃ ወጥታለች። ያው አገባሻለሁ በሚል ሰበብ ራሱ ነው መጀመሪያም ነገሮችን ያቀናበራቸው። ምንም ወንጀል ውስጥ የገባችው አይመስለኝም። እሷን ለመግባት የሄደበት መንገድ ነው የሚመስለኝ። እና ነፃ ወጥተሻል፣ ከዚህ በኋላ ከስር አትታሰሪም የሚል ወረቀት ደርሷታል። በዛውም ደግሞ ቶሎ መጋባት አለብን፣ ስለዚህ ቶሎ ብለሽ ለቤተሰብሽ ዝግጅት እንድትጀምሩ፣ እኔ ዝግጅቴን ጨርሻለሁ፣ እኛ ቤት ፕሮግራም እየተዘጋጀ ነው ብሏት፣ ትንሽ ጠብቀኝ ታገሰኝ፣ ለእኔም ለእናቴም ይሄ ነገር እየተለየ ነው፣ አዲስ ነው እያለችው ነበረ። ግን ምን እንደሚፈጠር አላውቅም። በዛ ላይ ቤት ውስጥ ሽጉጥ ይዛ መታለች፣ የነቢዩን አባት ሽጉጥ። እሳቸው እስካሁን ድረስ አላዩትም። እሳቸው ደግሞ በሰራተኛው አለማቸውን እየቀጩ ይገኛሉ። አቤት አንዳንድ ባለጌ እኮ ሽማግሌ እኮ አይጣል እኮ ነው። እንደዚህ ስንቶቻችን እቺስ ወዳ ፈቅዳ ነው ለሀብት ብላ የገባች። ስንት እህቶቻችን በሰራተኝነት ቤት ውስጥ ሲገቡ እየተደፈሩ እያረገዙ እየተባረሩ እየተመጡ ስንትም ይሰሯሉ። የገሃዱ ዓለም እውነት ነው። እና እሷ ደግሞ እዛ ጋር ዘና ፈታ እያለች ነው። ሀብት ንብረት ሊወረስ ነው። ልጁ የሰማ ማለት ትክክለኛውን ነገር ያየቀ ምን ሊሆን ይችላል? ነብዩማ ጭራሽ ጅል አለ። የምር በጣም ነው የሚያስጠላው። ምን ጉድ ነው? የሆነ ነገር አይነቃም እንዴ? ቢያንስ እንደው በዛን ሰዓት አሁን በጠዋት ቶሎ ብሎ በቃ ነው እንዴ? ምን በቃ የተነገረውን በሙሉ ውስድ ነው የሚያደርገው። በሚያሳዝን ሁኔታ ደግሞ የነብዩ ጓደኛ ሊገደል ነው። መቶት ይሄዳል ወይንስ ይገለዋል? በእርግጠኝነት ተዘጋጅተው ነው በመኪና እየተገደሉት ያሉት። ክፋትን ነው። በክፋት ሄዱበት። አንዳንዴ ልባችንን ቢያንስ ከጠላት ፈጣሪ እንዲጠብቀን እኛ ንጹህ መሆን አለብን። ስለዚህ የነብዩ ጓደኛ የሚሞት ይመስለኛል። ምክንያቱም በመኪና በሩ እንዴት እንደሚጮው በቃ ዝም ብሎ ሰው በከፈተው ቁጥር ጮሃል። አሳቢውን ላተሰራረቀ። በዛ ላይ ደግሞ የጽጌረዳ እናት ብያችሁ ነበረ ከሰሞኑ ሲነስራት ፀጉሯ ሲነቃቀል ከባድ በሽታ እንዳለባት ነገራችሁ ነበረ። በሚያሳዝን ሁኔታ በሽታው ከፍተኛ ደረጃ ደርሷል። የመዳን አቅምሽ እየጠበበ ነው ተብላለች። በጣም ነው ያዘንኩት። እንዲህ ነው እናቶች ደክሞ ለፍተው ደረስንላችሁ ስንል ቀርት የሚሉት ነገር አለና በጣም ነው ያዘንኩት። በጣም ነው የተሰማኝ። እንድተርፍ ጸልያለሁ። እንድተርፍ እንለምናለን። ታክማ ድና ከልጇ ጋራ እፎ የምትልበት ህይወት እንዲኖራት ነው መመኘው። የምር አዝኛለሁ ከልቤ። ድራማ መሆኑን እያወቅሁ ራሱ የገሃዱ ዓለም እውነታ ስለሆነ በጣም ነው የከፋኝ። እና ሄዳ እንግዲህ ታክማ መታለይ። ሌላ መጅኑን ኮሜንት እስኪ እናንብብ ጋይ። ስለ ኮሜንት ነው የሚያዝናናኝ። በነገራችን ላይ ኮሜንት በማየት ነው የምደሰተው። እስኪ እኔ ኮሜንት ቆይ ትንሽዬ ከላይ ጀመረ። ጽጌረዳ ነብዩ መታረቅ አለባቸው ወይ? ነገሮች በጣም እየከተሙ እኮ ነው ያሉት። እንዴት እንደሚሆን አላውቅም፣ በምን መልኩ እንደሚታረቁ። ማነው እንደኔ ይሄን ድራማ ማቆም መቀጠልም የከበደው? ድምጻችን ይሰማ። ጽጌረዳ እና ነብዩ ይታረቁ። የሄቨን ስራ ነብዩ ይወቅ። እንደኔ ድራማውን አይቶ ሳይጨርስ ወደ ኮሜንት የሚሉ። በዚህ ድራማ የተማርኩት ነገር ቢኖር ከጎናችን ያለ ሰዎችን መጠንቀቅ እንዳለብን። እንዴ እናሳ በቃ ትክክል። አንቺ በደንብ ተረድተሽዋል። ሁሉ ሰው እጭ ይላል እንጂ ከጎናችሁ ካጠገባችሁ ያለ ሰው ነው። ከቅርብ ወዳጅ አንተ ጠብቀኝ፣ ከሩቅ ወዳጅ ራሴን እጠብቃለሁ ይባላል። እና የነብዩ ጓደኛ ምንም በቃ መኮንን ማለት ነው ያስመሰለ ከሱ ጋር እየኖረ እንዴት አድርጎ እየጎዳው እንደነበረ። ግን ለጠላትም ጠላት አለውና እንግዲህ ሊገደል ነው። የጽጌረዳ እናት ምንም መሆን የለባትም። አሁን ኮሜንት የምታነቡ እናታችሁ ሺህ ዓመት ትኖርላችሁ፣ አሜን። መኮንን የሚሉት ያስጠላው። አላየሽም እንደ መኪና ውስጥ ሊገደል እኮ ነው።
የጽጌሬዳ ስቃይ ይግባ። ጽጌሬዳ ነጻ ስለወጣች ደስ ያላችሁ። የጽጌሬዳ እናት ምንም መሆን የለባትም። ኧረ ጽጌሬዳ እና ነብዩ አንድ ላይ የሆኑ የምትሉ ድራማ እኮ ነው። ካለቀበት አልጀመረም። ምንድን ነው ነገሩ? የጽጌሬዳ እናት ማስታወስ አለባት። በጣም በጣም ብዙ ነገሮችን ልትረሳ እኮ ነው። ኧረ ይደብራል የምር። ነብዩና ጽጌሬዳ እንዲህ ላይ ሆኑ በጉጉት የሚጠብቅ እንዴ? ነብዩ አይነት ከክፉ ሰዎች ናቸው ሴት ልጅ የሚሰባብሩት። አንድ ጊዜ እንኳን አያገናዝም። ይሄ ሁሉ ችግር ተደራርቦባት ትንሽም አይጠረጥርም። በጣም ጌታ ሆይ የማታ እንጀራ ስጠን። እዚህ ቤት ሁሉም ተንኮለኛ ነው ከዚያች ምስኪን ጽጌሬዳ እናቷ በስተቀር። በጣም አንድ ክፉ ሰው ሊወገድ ነው መሰል። ተመስገን ዛሬ እንደ የዘንድሮ ድራማ ወይ አያምር ወይ ደቂቃው አይረዝም። አወዛገቡን እኮ ልጄስ አላለችም። የኔ እናት ታሳዝን። ኤጭ አሁንስ በዛ። ምንድን ነው ሁሌ አንድ አይነት? ዘርፌ ምንም ሆን የለባትም። እሺ ባለጌኖት ጋሼ ባለጌኖት ልንገሮት ብዬ ነው አላለችም። አራ ደቂቃ ጨምሩና ፈጠን ፈጠን ብላችሁ ልቀቁ። ነብዩ እና ጽጌሬዳ መታረቅ አለባቸው። ጋሼ ባለጌ ነው። ጽጌሬዳ ነፃ መውጣቷ ደስ ይላል። ማን ነው እንደኔ ሲጠብቅ የከረመ? ነብዩ ግን ምንም አይጠረጥርም። እንዴ ጅል ነው እንጂ ሲበዛ በጣም። ነብዩና ጽጌሬዳ እንዳደርጉልን ፕሊስ። ሲጋቡ ናቲን አባትየው ልጁን ልጅየው በለው። ጽጌሬዳ ነፃ የወጣችበት መኮንን ሊሞት ይሆን? በሚገባ መኮንንማ ይሞታል። ድሮም እኮ ብሏል እኮ እሷን የራሴ ካረኩኝ በኋላ አንተን አስወግዳለሁ ብሎታል እኮ። አልሰማችሁም? የሆነ ቀን። ስለዚህ ሊሞት ነው በቃ። ጽጌሬዳ ነፃ ስለሆነች ነው። ወይ ሊሞት ነው ወይ ደግሞ ይተርፍና ሁሉም ሚስጥር ያወጣል። እንደዛ ነው የማስበው እኔ። መኮንን ላይ ለመተኮስ የመጣክ ሰውዬ እንዳታተርፈው። ይሄን ይሁዳ ለጠማማ ሰው እንዲሳካለት እያደረጋችሁ ሁሉም ይሄን መንገድ እየተከተለ ነው። ጽጌሬዳ ዮናስን ማግባት የለባትም። አታገባውም። ሲጀመር እኔ ስገምት አታገባውም። ምክንያቱም ይሄ መኮንን አሁን ይመታል፣ ከዛ ይተርፍና ሳስበው ሆስፒታል ገብቶ ግምት ልንገራችሁ ነው። ዳይሬክተር ሆኜባቸው ቁጭ አልኩ። ሆስፒታል ይገባና ከዛ ሁሉንም እውነት ለነብዩ ይነግረዋል። እንደዛ የሚመስለኝ ይሄ ድራማ ሲያስጠላ። አንድ ሰው ላይ ዘመቻ የጭ ደራሲ ምን አይነት ምርመራ ሳያደርግ በሽታውን የሚያውቁ ዶክተር። ወይኔ ሌላ በሳ። እናመሰግናለን። ግን እንደኔ አስተያየት ደቂቃ ጨምሩ። ጽጌሬዳ እናት መዳን አለባት። የጽጌሬዳ እናት ነብዩ አብረው ይሁን። ጽጌሬዳና ነብዩ አብረው ይሁን። ሰው ሁላ መሮታል። ወስደብን ሄዷል። ኮሜንቱ ሁላ የተማረረ ሰው። አንተ ደባራ ደራሲ ሌላው ቢቀር ታቋርጥበት አትጀምር። ተመልካች ክብር ይኖር። ወይኔ ኮሜንታተሮች እኮ ነው ሳቅረብ ገለኝ። ምን አለ ቀናዎች አዲስ ድራማ ቢለቁልን ምንም ደስ አይልም። ኧረ አሁን ይሄ ሽማግሌ እንደዚህ መተራመስ ነበረበት። ማትረባ እኔ ናፈቀኝ ማለት ነው። ነብዩ የነቃቀ ምን ይላል ነገሩ? ጅል ነው እሱ። ምን ያውቃል? ጽጌሬዳ ነፃ ስለወጣች ደስ ብሎኛል፣ ግን ሰውየውን ማግባት የለባትም። እናቷ ምንም መሆን የለባትም። አታጨማልቁት። እናቷን ፈክታ ፈክታ አለቅጥ። አትጨማለቁ። ወይ ትዳሩን ወይ እናቷን ማትረፍ አለባችሁ። የምር ሁለቱንም እንዳሰጧት ለጽጌሬዳ። ይደብራል እንዴ ነው በአንድ ሰው ላይ አደራችሁበት ዋላችሁበት እንጂ ምድረዘገየ ሁላ በዛ 36 አመጡልን። ኮሜንቶች ገደላችሁኝ። በጣም እየተሳሳታችሁ ያላችሁት ነገር የጽጌሬዳና የነብዩ ስክያን ካሳያችሁም በጣም ቆያችሁ እና ድራማ እየሰበ ነው አይደል? ኧረ ተው እንከባበር። ቶሎ ቶሎ ልቀቁልን። አሁን ልብ ገዛችሁ። አሪፍ ቦታ ላይ ቆመ እኮ ደግሞ አሪፍ ቦታ ላይ ቆመ። አሁን ችግሩ ደግሞ ምንድን ነው? ቀጣይ ደግሞ ሲመታው አያሳይም ወይ ወድቆ የሆነ ነገር አድርጎ ነው የሚያሳየው። ችግሩ እሱ እኮ ነው። ምን እንደነካቸው አላውቅም። ደራሲው ምን ሆኖ እንደሆነ አላውቅም። በጣም ነበር እኮ በጉጉት መጀመሪያ ላይ እየጠበቅን ያለን። አሁን ነው እንትን እያለ ያለው እየደበረበት ያለው እና ለማስተካከል ሞክሩ። ቢያንስ ከኮሜንት የሆነ ነገር ውሰዱ። የሚያሰፋላችሁ ኮሜንት ነው። መኮንን ግን ምን ተበድሎ ነው ይህን ወዳጅ መስሎ ጠላት የሆነው? ነብዩ ይቅርታ ግን መኮንን የሚባለው ሰው ቢስ ለምን ሆነ? ጨብስ የጨረሰው ሰው መሰለ። በነገራችን ላይ እኮ መኮንን እኮ እዚህ ቤት መጀመሪያ ሲገባ የነብዩ ጓደኛ ሆኖ የገባው ትክክለኛ ጓደኛ ሳይሆን የነብዩ አባት
ያሳጣውን የወንድሙን ለመበቀል ነው። ይሄ ገንዘብ ከወንድሙ ጋር ሼር ነው። ልብ አላላችሁትም ማለት ነው ድራማውን። እና እነሱ አላወቁም። የመጣው ራሱ ከሌላ ሀገር ለዚህ ብሎ ነው መኮንን ማለት ነው። ስለዚህ መኮንን ወዳጅ ሆኖ ማያቅም፣ ወደፊትም ሊሆን አይችልም። በቀል ነው፣ ለበቀል ነው የመጣው። ሀብት ንብረትን ለመውሰድ ነው እነሱን አጥፍቶ። ነገር ግን አልተሳካለትም። ለጠላትም ጠላት አለው ይባላል እና የጽጌሬዳ ሊያገባ የተዘጋጀው ደግሞ እሱን ሊገል ነው። እንግዲህ እንዳያችሁት ጽጌሬዳን በእጄ ካስገባው በኋላ መስመር ያው በሂደት አይደለም እንትን ላለው ብሏል። ግን ሳስበው ይመታና ይድናል። ከዛ ሁሉንም ነገር ይናገራል። እንደዛ ነው የሚመስለኝ። ለማንኛውም በክፍል 36 እንጠብቃችኋለን። ስለተከታተላችሁን ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት በኮሜንት አስቀምጡ። ወዳችኋለሁ። መልካም ጊዜ። ቻው ቻው።